ማይክሮሶፍት አክሰስን ብዙዎች እንዲጠቀሙ ካደረጉት ምክንያቶች ውስጥ አንዱ የዳታቤዝ ሶፍትዌር መሆኑ ነው። ዳታቤዝ ከተነሳ ደግሞ ሁሌም ኩዌሪ አለ። በባለፈውና በመጀመሪያው የኩዌሪ ክፍላችን መሰረታዊ የሚባሉ የኩዌሪ እውቀቶች፣ ኩዌሪ ምንድነው፣ ለምን እንደምንጠቀመው፣ ከቴብል አንጻር ያለው ልዩነት ምንድነው የሚለውን ሰፋ አድርገን ለማየት ሞክረናል። በዛሬ ቪዲዮ ደግሞ ኩዌራችሁን ከከፈታችሁ በኋላ የምታገኙት ግሪድ ውስጥ ያሉ የተለያዩ ኮሎመኖች እንደዚሁም ደግሞ ክራይቴሪያዎችን ከልዩነታቸው ጀምሮ እስከ ጥቅማቸው ነው የምናወራው። እንደዚሁም እንዴት ነው ከቴብላችን ወደ ኩዌሪያችን ፊልዶቻችንን ማስገባት የምንችለው የሚለውን በተለያዩ ምሳሌዎች አሳያችኋለሁ። በተጨማሪም ደግሞ የኩዌሪ ክራይቴሪያዎችን እያስገባን በምሳሌ የታገዘ ትምህርት የምንማር ነው የሚሆነው። ያላችሁት ድሜክስ ኮምፒውተር ላይ ነው። ማይክሮሶፍት አክሰስ ላይ ኩዌሪን ክሬት ለማድረግ ወይም ለመፍጠር ሁለት አይነት መንገዶች እንዳሉ በባለፈው ቪዲዮአችን አይተናል። ከነዚህም ውስጥ የመጀመሪያው ኩዌሪ ዲዛይን ሲሆን ሁለተኛው ደግሞ ኩዌሪ ዊዛርድ ነው። ኩዌሪ ዲዛይን በመጠቀም እንዴት ኩዌሪን ክሬት ማድረግ እንደምንችል በባለፈው ቱቶሪያላችን አይተናል። በባለፈው ቱቶሪያል እንዳያችሁት ኩዌሪ ስቱደንት ኢንፎ የሚል አንድ ኩዌሪ ክሬት አድርገናል። ይሄኛውን ኩዌሪ ዲዛይን ቪው ላይ በመግባት ባየው እንደምታዩት አራት ፊልዶችን አስገብተናል። እንደዚሁም አንድ ክራይቴሪያ ያስገብተናል። ስለ ክራይቴሪያ በዛሬው ቪዲዮአችን የምናወራ ነው የሚሆነው። በተጨማሪም እዚህ ላይ ያሉት የግሪድ ስሞች ምንድናቸው፣ እንዴት ነው የምንጠቀምባቸው የሚለውንም በዛሬው ቱቶሪያል የምናየው ይሆናል። በተጨማሪም እንዴት ነው ያስገባናቸውን የቴብል ፊልዶች ኮንትሮል የምናደርገው፣ የምንሰርዘው፣ የምንቀይረው፣ እንደዚሁም ቦታ የምናዘዋውረው የሚለውንም በዚህ ቪዲዮ የምናየው ይሆናል። ከዚህ በፊት እንዳሳየኋችሁ ቴብሎችን ለማስገባት ስንፈልግ ኩዌሪው ላይ ባዶ ቦታው ላይ ራይት ክሊክ በማድረግ ሾው ቴብል የሚለውን መንካት ወይም ደግሞ ሾው ቴብል የሚለውን ዲዛይን ታብ ላይ በመግባት መንካት እንችላለን። ከዚህ በፊት ባስገባነው መሰረት ስቱደንት ሪጅ ኢንፎ የሚለው ቴብል ገብቷል። በዚህኛው ቪዲዮ ደግሞ ቴብል አድሬስ የሚለውን እናስገባለን። እንዳልኳችሁ ከታች አድ የሚለውን መንካት ወይም በቀላሉ ደብል ክሊክ ብታደርጉት ቴብላችን ይገባል። ቴብል ላይ ፊልዶችን ክሬት ስናደርግ የምታስታውሱ ከሆነ በአድሬስ ውስጥ ያሉትን ሰፈሮች በሙሉ ስቱደንት ሪጅ ኢንፎ የሚለው ቴብል ውስጥ አስገብተናል። ለማስታወስ ያህል ስቱደንት ሪጅ ኢንፎ የሚለውን ቴብል ከፍተዋለሁ። የተለያዩ አድራሻዎች አሉ። ሳሪስ፣ ጎተራ፣ ቃቂ፣ ቦሌ፣ 4 ኪሎ በጣም ብዙ አድራሻዎች ነው ያሉት። ከነዚህ ሰፈሮችን የምናገኘው ደግሞ ከኮምቦ ቦክሱን ክሊክ በማድረግ እነዚህን አድራሻዎች ወይም ደግሞ ሰፈሮች ማየት እንችላለን። እነዚህን ሰፈሮች ከየት ነው ያመጣናቸው? እዚህ ቴብል አድሬስ የሚለው ውስጥ ብትገቡ ወይም ደብል ክሊክ ባደርገው እንደምታዩቸው እዚህ ላይ እስከ 6 ኪሎ ድረስ 9 አድራሻዎች ወይም ደግሞ ሰፈሮች አሉ። እነዚህን ሰፈሮች ነው ወደ ቴብል ስቱደንት ሪጅ ኢንፎ ውስጥ የደረደርነው ወይም ደግሞ ያመጣናቸው ማለት ነው። ከዚህ በፊት እንዳየነው ሉክአፕ ዊዛርድ የሚባለውን የዳታ ታይፕ አይነት በመጠቀም ነው። ሉክአፕ ዊዛርድ ደግሞ ሪሌሽንሽፓችንን ክሬት የምናደርግበት ነው። ሪሌሽንሽፕ ማለት ምንድነው? ከዚህ ጋር ኩዌሪ ስቱደንት ኢንፎ የሚለው የኩዌሪ ውስጥ ገባለው። እንደምታዩት እዚህ ላይ የምታዩት ጆይን ላይን የሚባለው ሪሌሽንሽፕ መፈጠሩን የሚነግረን መስመር ነው ማለት ነው። ስለዚህ በዚህ መሰረት ባሳያችሁ በዚህኛውና እዚህኛው ላይ ባለ ሁለት ቴብሎች መካከል ሪሌሽንሽፕ ወይም ደግሞ ቅንጅት ተፈጥሯል። ያም ማለት እዚህ ላይ ያሉትን ሰፈሮች ወደዚህኛው ቴብል አምጥተናል ማለት ነው። ይህን ስናደርግ ሪሌሽንሽፕ ፈጠርን ይባላል። ኩዌሪ ውስጥ ከአንድ በላይ የሆኑ ቴብሎች ማስገባት ስንፈልግ በሁለቱ ቴብሎች መካከል ሪሌሽንሽፕ መፈጠር ይኖርበታል። ካልሆነ ለምሳሌ ይህን ሪሌሽንሽፕ ባጠፋውና እንደዚህ አይነት ባዶ የሆነ ሪሌሽንሽፕ ብታዩ ይሄኛው ሁለቱ ቴብሎች እዚህኛው ግሪድ ውስጥ ቢገቡ ምንም ፈንክሽን አይሰጡም። ይህንን በምሳሌ በኋላ ላይ ያስረዳችኋለሁ። ኦኬ፣ ስለዚህ ዶንት ሴቭ እለዋለሁ፣ ምክንያቱም ሪሌሽንሽፑን እንዳያጠፋብኝ። በድጋሚ ገባለሁ፣ ሾው ቴብል አድሬስን አስገባዋለሁ። ስለዚህ እንደምታዩት ሪሌሽንሽፕ ተፈጥሯል። ስለዚህ ከአንድ በላይ የሆኑ ቴብሎችን በዚህ መሰረት ማስገባት ትችላላችሁ። ሶስተኛ ቴብል ማስገባት ከፈለጋችሁም በተመሳሳይ ሾው ቴብል ብላችሁ መምረጥ ትችላላችሁ። እዚህ ላይ እንደምታዩት ከባለፈው ቪዲዮአችን ላይ 4 ፊልዶችን አስገብተናል። ለምሳሌ በዚህኛው ፊልድ ላይ አድሬስ የሚለውን ቦታ ላይ ወይም ደግሞ ጀንደር የሚለውን ቦታ ማጥፋት ፈልግ ክሊክ ነው የማደርገው። ክሊክ ስታደርጉ እዚህ ጽሁፎቹ ላይ አይደለም ክሊክ የምታደርጉት፣ ከላይ እዚህ ላይ ያለው በግሬይ ከለር ያለው እንደምታዩት አቅጣጫዋ ወደታች የሆነች ቀስት ነው ያለችው። እሷ ስትመጣላችሁ ክሊክ ነው የምታደርጉት። በዚህ ጊዜ ሙሉ ኮሎመኑ ይጠቁራል። እዚህ ላይ ሁለት ነገሮችን መስራት ትችላላችሁ። የመጀመሪያው ሙሉ ያስገባችሁትን ኮሎመን ወይም ፊልድ ኔሙን መሰረት ሲሆን፣ ሁለተኛው ደግሞ ያስገባችሁትን ኮሎመን ቦታ መቀየር። ለምሳሌ እዚህ ላይ ያስገባነውን ጀንደር የሚለውን ኮሎመን ወይም ፊልድ ኔም መሰረት ከፈለኩ እንደምታዩት አንድ ጊዜ ጠቁሮልኛል። ዲሊት ኪቦርዳችሁ ላይ መንካት ትችላላችሁ፣ ወይም ደግሞ ከጠቆረ ቦታ ላይ ራይት ክሊክ በማድረግ ካት የሚለውን መንካት ትችላላችሁ። ለምሳሌ ካት ብለው እንደምታዩት ይጠፋል ማለት ነው። ሁለተኛው ደግሞ ከላይ በድጋሚ አድሬስ ላጥቁረው ካጠቆራችሁ በኋላ እዚሁ ላይ የማውዝ ምልክቷ ከርሰር ምልክቷ ስትመጣላችሁ
ክሊክ አድርጋችሁ በመያዝ ወደምትፈልጉት ቦታ ላይ ሙቭ ማድረግ ትችላላችሁ። ለምሳሌ አንደኛ ላይ ከሆነ እንዲታይ የሚፈልገው አንደኛ ላይ ባደረገው አድሬስ አንደኛ ላይ ይሆናል። ዳታ ሺት ቪው እንደምታዩት አድሬሶቹ በሙሉ አንደኛ ላይ ይሆናሉ። ሁለተኛ ተራ ቁጥሩ ከዛ የተማሪው ስም ይሆናል ማለት ነው። ስለዚህ ኦርደራቸውንም በዚህ መሰረት በተጨማሪም እዚህ ላይ ያሉት የኮሎመን ዊድዛቸው የማይታያችሁ ከሆነ ለምሳሌ አድሬስ የሚለው እንደዚህ በዚህ መሰረት ተሰፍኖባችሁ ከሆነ እንደምታደርጉት እዚህ ላይ በመምጣት የመደመር ወይም የመስቀለኛ ምልክቷ እስከምትመጣ ወደ ላይ ታደርጋላችሁ። እሷ ስትመጣ በምትፈልጉት መጠን ማስፋት ትችላላችሁ። ይሄ ለምንድን ነው የሚጠቅማችሁ? ክራይቴሪያ ውስጥ በመግባት ለምሳሌ የምትፈልጉትን ክራይቴሪያ በምታስገቡበት ጊዜ እዚህ ላይ አነስተኛ የሆነ ቦታ ስለሚሆን በማስፋት እንደፈለጋችሁ ለማስተካከል ይረዳችኋል ማለት ነው። በቀጣይ ደግሞ በዚህ በግራ በኩል ያሉት ምንድነው ጥቅማችሁ? ለምሳሌ እዚህ ላይ ፊልድ የሚለው እንደምታዩት ስቱደንት አይዲ ነው። ይሄ ማለት ፊልድ ኔም ነው። እዚህ ላይ ከዚህ በፊት ቴብልን ክሬት ስናደርግ እንዳሳየዋችሁ እነዚህ በሙሉ ፊልድ ኔም ወይም ደግሞ የሰንጠረዣችን ርዕሶች ናቸው ወደታች የሚቀመጡት። እዚህ ላይ የምታያቸው ፊልድ ኔም ለምሳሌ ኤጅ የሚለውን እዚህ ጋር በመያዝ ባስገባው ኤጅ የሚለው ስም መጀመሪያ ላይ የሚቀመጠው ምክንያቱም ይሄ ፊልድ ኔም ስለሆነ ማለት ነው። ስለዚህ ፊልድ የሚባሉት የፊልድ ኔሞቹን ይወክላሉ። ሁለተኛው ቴብል የሚባሉት ደግሞ እዚህ ጋር የምታዩት ኤጅ የሚለው ፊልድ ከማንኛው ቴብል እንደመጣ የምናውቅበት ነው። ለምሳሌ ኤጅ የሚለው ቴብል ስቱደንት ሪጅ ኢንፎ ከሚባለው ቴብል ውስጥ ነው የመጣው ማለት ነው። በዚህ ጊዜ ለምሳሌ ሁለት ቴብሎች ያሉን ይሄኛውን አድሬስ ላይን የሚለውን ባስገባው እንደምታዩት ቴብል አድሬስ ከሚለው ቴብል ውስጥ ነው የመጣው ማለት ነው። ስለዚህ ቴብል የሚለው ከላይኛ ያለው ፊልድ ኔም የመጣበትን ቴብሉን ነው የሚጠቁመን ማለት ነው። እዚህ ላይ ሶርት የሚለው ደግሞ ኦርደራቸውን ነው። አሴንዲንግ ዲሴንዲንግ ኦርደራቸውን ነው። ለምሳሌ ቪው ባደርገውና እንደምታዩት የመጀመሪያው ተማሪ ናርዶስ ናት፣ ብርሃኑ፣ ስጦት፣ በለጠ የሚባሉ ተማሪዎች ናቸው ያሉት። በኦርደራቸው እንዲቀመጡ ሊፈልግ ማለትም ኤ ቤት ያሉት መጀመሪያ፣ ከዛ ቢ ቤት፣ ሲ ዲ ያሉ አልፋቤቲካሊ ኦርደራቸው እንዲቀመጡ ብፈልግ ምን እንደማደርገው የተማሪዎቹን ስም ነው እንዲቀመጡ ብፈልገው። ስለዚህ የተማሪዎቹ ስም የሚለው ቦታ ላይ መጣና እዚህ ላይ አሴንዲንግ ብለው የተማሪዎቹ ስም ከኤ ወደ ዜድ ይቀመጣል ማለት ነው። ኦኬ ዳታ ሺት ቪው እንደምታዩት አበበ ኤ ቤቶች በሙሉ መጀመሪያ ላይ፣ ከዛ ቢ፣ ከዛ ዲ እያለ እስከ ዜድ ያለው በኦርደራቸው ይቀመጣል። የምፈልገው በስማቸው ሳይሆን በተራ ቁጥራቸው ወይም በምዝገባ ቁጥራቸው ከሆነ ደግሞ አሁንም ዲዛይን ቪው ላይ ይገባለሁ፣ ኩዌሪ ላይ እመለሳለሁ። ይህን አጠፋለትና ስቱደንት አይዲ ወይም የምዝገባ ቁጥራቸውን በአሴንዲንግ አደረግለታለሁ። ስመለስ እንደምታዩት ከአንድ ጀምሮ እስከ 110 በኦርደራቸው ይቀመጣል። ከ110 ጀምሮ ወደ አንድ ደግሞ ማስቀመጥ ከፈለጋችሁ እዚህ ላይ ዲሴንዲንግ ቪዲዮን በመንካት ከ110 ወደ 1 መደርደር ትችላላችሁ። እንደዚሁም ስማቸውን ደግሞ ከዜድ ወደ ኤ መደርደር ትችላላችሁ ዲሴንዲንግ ካደረጋችሁ ማለት ነው። ይህን አሴንዲንግ መልሰዋለሁ። ሌላኛው ሾው ነው። ሾው ደግሞ እዚህ ኩዌሪ ውስጥ አስገብታችሁታል፣ ነገር ግን ኩዌሪ አውትፑት ውስጥ እንዳይታይ ብትፈልጉስ? ለምሳሌ እዚህኛው ላይ ዲዛይን ቪው ስገባ እንደምታዩት አድራሻቸው አለ። 4 ኪሎ፣ ቦሌ፣ 6 ኪሎ የሚሉ አድራሻዎች አሉ። እነዚህ እንዳይታዩ ከፈለኩ በቀላሉ ምንድነው ማድረግ የምችለው? እዚህ ላይ እመጣለሁ፣ ክሊክ አደርጋለሁ። ይህ ማለት እንዳይታይ መከልከል ነው። ክሊክ አደረጋችሁትና ራይት ካለው ሾው ነው። እዚህ ላይ ያለችውን ራይት ካጠፋችሁት ደግሞ ሃይድ ይሆናል ማለት ነው። በተጨማሪም እድሜያቸው እንዳይታይ ከሆነ እድሜያቸውንም ሃይድ አደርገዋለሁ። ዳታ ሺት ቪው ብገባ እንደምታዩት ሁለቱም ፊልዶች እዚህ ላይ አይመጡም ማለት ነው። ስለዚህ ይሄኛው ሾው የሚለው ሾው እና ሃይድ ለማድረግ የምንጠቀምበት ጀሮ ስም ነው። ሶስተኛው ክራይቴሪያ ነው። ክራይቴሪያ መጠቀም ስትፈልጉ ለምሳሌ ይሄኛውን አድሬስ ላይን እንየው። ኦኬ ለምሳሌ ክራይቴሪያ መጠቀም ስትፈልጉ ማየት የምትፈልጉት ምንድን ነው? እዚህ ውስጥ ከተጠቀሱት ሰፈሮች ውስጥ ምክንያቱም አድሬስ ላይን ላይ ስለሆነ ያለ ነው። ከተጠቀሱት ሰፈሮች ውስጥ ማየት የምትፈልጉት ለምሳሌ ቦሌ፣ ከዚህ በፊት እንዳልኳችሁ ስም ሲሆን ሁልጊዜም ቢሆን ከፊትና ከኋላ ደብል ኮቴሽን ማስቀመጥ ይኖርብናል። ነገር ግን እዚህ ላይ አክሰስ በራሱ ብንረሳው እንኳ ደብል ኮቴሽኑን ራሱ ነው የሚያስቀምጥ። ለምሳሌ ያለ ደብል ኮቴሽን ቦሌ ብዬ ብጽፍ እንደምታዩት ደብል ኮቴሽኑን አውቶማቲካሊ ያስቀምጥልኛል። በመቀጠል ዳታ ሺት ቪው ላይ ብገባ ቦሌ ላይ ያሉ አድራሻዎች ብቻ ይታያሉ ማለት ነው። ነገር ግን ማየት የፈለግኩት ቦሌና አቃቂን ቢሆንስ? እዚህ ላይ እንደምታዩት ክራይቴሪያ የሚለው ቦሌ ነው፣ ወይም ኦር የሚል አለ ከስር ያለው የመጨረሻው ደግሞ ኦር ነው። ኦር ማለት ቦሌ ወይም አቃቂ ወይም መርካቶ ማለት እንፈልግ ኦር የሚሉትን እንጠቀማለን። ለምሳሌ ቦሌ ወይም ሳሪስ። ከዚህ በታቸው የምታዩቸው ባዶ ቦታዎች በሙሉ እነዚህ የኦር ቦታዎች ናቸው። እዚህም ላይ ብጽፉ ኦር ነው፣ እዚህም ኦር ነው፣ እዚህም ላይ ብጽፉ በተመሳሳይ። ሌላ ማየት እንፈልገው 4 ኪሎ
ሌላ የምትፈልጉት ካለ መደርደር ትችላላችሁ። ስለዚህ በዚህ ምሳሌ መሰረት 3 ቦታዎችን ነው ማየት የምንፈልገው። የመጀመሪያው ቦሌ ሰፈር፣ ሳሪስ ሰፈር እና 4 ኪሎ። አሁን ዳታ ሺት ቪው ላይ ብንመለስ እንደምታዩት 4 ኪሎ፣ ቦሌ፣ በመጨረሻም አይ ቲንክ ሳሪስ የሚል የለም። ኦኬ ሳሪስ ለምንድን ነው የሌለው? እስኪ እሺ ሳሪስ ለምን እንደሌለ ነው። አይ ቲንክ ሳሪስ የሚል ስላልተመዘገበ ይሆናል። ፊልተር ኦኬ ሳሪስ የሚል አልተመዘገበም፣ ለዛ ነው። ስለዚህ ፒያሳን ማድረግ እንችላለን። ፒያሳ፣ ቦሌ እንደዚሁም 4 ኪሎ። ሶስቱም ማየት ከፈለኩ ዳታ ሺት ቪው እንደምታዩት 4 ኪሎ፣ ቦሌ፣ ፒያሳ ሰፈር ያሉ በሙሉ እዚህኛው ቴብል ውስጥ ይታያሉ። በጠቅላላው 49 ሰልጣኞች ናቸው ያሉን ማለት ነው። ስለዚህ በዚህ መሰረት ክራይቴሪያችሁን ማስቀመጥ ትችላላችሁ። እዚህ ላይ በጣም ብዙ አይነት የክራይቴሪያ ማስቀመጫ መንገዶች አሉ። አንደኛው ለምሳሌ እዚህ ላይ ያሉትን እዚህ ላይ መጻፍ ካልፈለጋችሁ ምን ብላችሁ መጻፍ ትችላላችሁ? ኮማ፣ ደብል ኮቴሽን፣ 4 ኪሎ፣ ደብል ኮቴሽን እዘጋለሁ። እዚህ ላይ ኢን ማድረግ ትችላላችሁ። ብራኬት፣ ኦፕን ብራኬት እዘጋለታለሁ። እንደምታዩት ፒያሳዎች በሙሉ ተቀምጠዋል። ለምንድን ነው 4 ኪሎ ያልተቀመጠው? ኦኬ ስፔስ የለውም። እንዳልኳችሁ ስፔስ አስቸጋሪ ነገሩ እዚህ ላይ ነው። ስፔስ ከረሳችሁ መግባት አይችልም። ኦኬ ስለዚህ 4 ኪሎ እና ፒያሳን በዚህ መሰረት ያስቀምጥልኛል ማለት ነው። ስለዚህ ኢንን መጠቀም ትችላላችሁ። የተለያየ አይነት ክራይቴሪያ ውስጥ የምንጠቀማቸው ፈንክሽኖች አሉ። እነሱን ሰብሰብ አድርጌ በጣም ወሳኝ የሚባሉትን ሙሉ አንድ ቪዲዮ ሰራላችኋለሁ። ሌላው ለምሳሌ እዚህ ላይ ያሉትን በሙሉ እናጥፋቸው። በአንድ ጊዜ ማጥፋት ከፈለጋችሁ ክሊክ በማድረግ መጨረሻ ላይ አብራችሁ ማጥፋት የፈለጋችሁት ቦታ ላይ ክሊክ ስታደርጉት በአንድ ጊዜ ሁሉንም ያሳያችኋል። ዲሊት። አሁን በዚህ ጊዜ ማየት የምፈልገው የተማሪዎችን የምዝገባ ቁጥር፣ የተማሪዎችን ስም፣ ሁለቱንም ማየት የምፈልገው ከዚህኛው ቴብል። ሌላ ደግሞ ከዚህኛው ቴብል ደግሞ ያላቸውን ርቀት ወይም ከስልጠና ማዕከሉ ያለውን ርቀት ዲስታንሳቸውን ማየት ፈልግ፣ እንደዚሁም ቀበሌያቸውን ማየት ፈልግ። እንደዚሁ 4 አይነት ፊልዶችን መረጥኩ ማለት ነው። 2 ፊልድ ከዚህኛው ቴብል፣ 2 ፊልድ ከዚህኛው ቴብል። አሁን ቪው ብል እንደምታዩት ርቀት በኪሎ ሜትር የተማሪዎችን ስም ወይም የሰልጣኞችን ስምና ቀበሌውን ያመጣልኛል ማለት ነው። ይሄ የተፈጠረው ሪሌሽንሺፕ በመኖሩ ምክንያት ነው። ሪሌሽንሺፕ ከሌለ አሁን ያልኳችሁን ከ2 ቴብሎች የምትፈልጉትን መርጣችሁ ኩዌሪ ላይ ማስገባት አትችሉም። ብትችሉ ራሱ ትክክለኛው መረጃ ሳይሆን የሚያመጣላችሁ የተዛባ መረጃ ነው የሚያመጣላችሁ ማለት ነው። ሌላው ቴብሎቻችሁን ወደ ኩዌሪ ካስገባችሁ በኋላ ቪው ማለት ወይም ደግሞ ረን ማለት ትችላላችሁ። ረን ብትሉም ቪው ብትሉም የሚመጣላችሁ ውጤት አንድ አይነት ነው። ለምሳሌ ረን የሚለውን ብቻ እንደምታዩት ተመሳሳይ ነው የሚመጣልኝ። ነገር ግን ረን የግድ መነካት ያለበት ካልተነካ ደግሞ የማይሰራበት ሌሎች የኩዌሪ ታይፖች አሉ። ለምሳሌ አፔንድ፣ አፕዴት፣ ዲሊት ኩዌሪ ስንጠቀም ረን ሌላ ስራ ነው የሚሰራው፣ ቪው ደግሞ ሌላ ስራ ነው የሚሰራው። እነዚህን የኩዌሪ ታይፖች ስናይ በሰፊው የምንመጣባቸው ነው የሚሆነው። በተጨማሪም በቀጣይ ቪዲዮዎች የምናየው ስለ ጆይን ታይፕ አይነቶች። እዚህ ላይ እንደምታዩት ይሄኛውን ጆይን ደብል ክሊክ ባደርገው እንደምታዩት ጆይን ፕሮፐርቲዎች አሉ። እነዚህ ምንድነው ስራቸው የሚለውን የምናይ ይሆናል። እንደዚሁም ሪሌሽንሺፕ ታይፖች አሉ። ዋን ቱ ሜኒ፣ ዋን ቱ ዋን፣ ሜኒ ቱ ሜኒ የሚባሉ የተለያዩ አይነት የሪሌሽንሺፕ ታይፖች አሉ። እነሱንም የምናይ ይሆናል ማለት ነው። የዛሬ ቪዲዮአችን ግን በአጭሩ ኩዌሪ ላይ እንዴት ነው ያስገባናቸው ኩዌሪዎች ማኔጅ ማድረግ የምንችለው የሚለውን በአጭሩ ለማየት ሞክረናል። የዛሬ ቪዲዮአችን ይህን ይመስላል። ዚዙ ድሚክስ ነበርኩ። ባባይ